ሰው ማለት ነው ሀገር ማለት ነው ሰው ከሌለ ምን የለም ሀገር የለም ትሑፍተይ ኮይኖኒ ዘይል ወጥድ ኤርትራቱ ትልሻለች የሰፈር ነበራት አባሻውል ምን ትዝልሻል ጨዋታ እንሄዳለን አንድ ቀን ሀገር ይረጋጋና እንሄዳለን እሺ تشكل المقابر مؤوس فقراء قل ما هيوات لا زاقلاتا እናቴ ከመቀነቷ ፈታ ከጎረቤቶቻችን ተበድራ ውጤት ይዤ ከዩኒቨርሲቲ እንድመለስ አስቀድማ ወሮ ሸቤ ያለች በደስታ ዳንኪራ በመርገጥ ነው የሸኘችኝ። ግን እንዳሰበችው አልሆነም። በትምህርት ቤት ግቢ ውስጥ ሁሌ በመታይበት ቀሚስ ጓደኞቼ እያዩ ቢሳለቁብኝ አንድ መላ መጣልኝ። ቴዲ ይባላል። ቢሮን እዛው የግቢያችን በር ላይ ያደረገ ተማሪዎችን ከሹገር ዳዲ ጋር የሚያስተዋውቅ ልጅ ጋር ተዋወቁ። እሱም የመጀመሪያ ማሟሻ ቢያደርገኝም ስራዬን ግን በውላችን መሰረት አስጀመረኝ። ምን ዋጋ አለው ታዲያ? በነበረኝ ውጤት እየደከምኩ በመምጣቴ ከግቢ ተባረርኩ። ስራዬ ላይ ግን ውጤት ተቆሮኛለሁ። ምን አለበት እናቴ በሰላም ከምትሸኘኝ ስረቂና ባቋራጭ ሀብታም ሁኚ ብላ ገፍትራ ብታስወጣኝ። ምን ይታወቃል ከዚህ ባሰ ጭራቅ ሆነላት ነበር። እንኳን ደስ አላችሁ ደስ ብሎኛል 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 እንኳን ደስ አላችሁ አላችሁ ደስ ብሎኛል እንኳን ደስ 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 አላችሁ ሳሪ ያለን ቦታ ታውቃለህ? አዎ አውቁት። ከዛ በኋላ ታዲያ ቁልቁለት ነገር የለም? አውቀዋለሁ። ቁልቁለቱን ታዲያ ትንሽ ዝቅ እንዳልክታል። እሺ። ክፍት መሬት የለም ረጅም? አዎ። ተፈቀደልኝ። እስቲ ከዛ ደግሞ ፒያሳ። እሺ። ፒያሳ ትንሽ ቁልቁለቱን አወቅኩ። አወቅኩ። ቁልቁለቱን ታዲያ እጥፍ እንዳልክ ኩርባ የለም አለ። ቀጥሎ ታዲያ ሌላ ቁልቁለት የለም? አወቅኩ አይደል? በግምት 2000-3000 ካሬ የሚሆነው እሺ ጂ ፕላስ እንደፈል ተፈቀደች ነው ጨረስኩ። ከዛ ደግሞ በጣም በሚገርም ሁኔታ ሜክሲኮ አወቀው። አውቀዋለሁ። ሜክሲኮ ላይ እንዲሰራበት አልተፈቀደም እንዴት ደስ እንዳት ይኸው ዛሬ ታዲያ በሽንነነነ ያልኩት ይሄ ሁሉ ላንተ ተፈቀደለ በአንድ ቀን ይሄ ሁሉ ጨርሼ ታዲያ ማበድ ያንሰኛል? ያንሰል። ቴንኪው ይኸው ታዲያ ይሄንን ሁላ ታዲያ ባንዴ ሶስቱንም እንዴት ጨረስክ በለኝ። እሺ ስመረቅ ማስፈቀዳቸው ነው እንደገና እኔ ቤት እንዳቀያየርሽ ነው አንዴ ታወቀ
ምን አለበት ይሄንን አመት እንኳን ትምህርትሽን ብትጨርሺ? እናንተን እናስጨርስ እንጂ እኛ መጨረስ እናውቅበታለን። አንቺ ቀልደኛ ነሽ እንደው። ሰው እንደዚህ ለሊቱ ሙሉ እንደ ጅብ ይመላለሳል። እንደራሴ ጅብ አለ እንዴ? ስለሰው ጅብ ታወራለህ? አታጠጠሩን አላው ሰውን አሹ አላው ሰው አሹ ሲሚንቶን በደባው ከእጅ ነው። አሹ ምንድነው የምትበጠብጠው? ተኝ ተኝ አሎ የኔ ውድ የኔ ቆንጆ የኔ ብሎኬት እንዴት ነሽ? ደህና ነሽ? ምንድነው አንቺ ደግሞ የጠፋሽው? ቆይ ወሬ እኔ ምንሽ የኔ ቆንጆ ያ ቃላብ የሚባለውን ታውቂዋለሽ? እንደው በእናትሽ በራብ ቃሉ ፍራስና እንዴት ብር ታገኝልኛለሽ? አሁን እመልሳለሁ። ማርያም ሆዴሙት አመሰግናለሁ የኔ ቆንጆ። አንቺ ባትኖሪ ግን ይሄ ልጅ ሞት ነበር። እውነቴን አመሰግናለሁ የኔ ቆንጆ። በጣም ነው የምወድሽ።
ሲበዛ አፈቅርሻለሁ። በጣም ነው የማመሰግንሽ እኔ ቆንጆ። እራለሽም እንደ አንቺ ምን ማለሽ መናት? ይቅርታ ምን ማለት ነው ይቅርታ? ሆን ብለሽ አይደል ለደፋሽ? ይቅርታ ተባልካ? ምን ትመስላለች? ምን ነው ታውራ ጋራ እናስ ባራዶ ይቆራልኛል ከምን ነው ያዘሽ ያምራል ባክሽ አሁን ሲጋራ ጫጫስ ምን ያምራል እንዴት እንደምታስጠላኝ لبس طلع على قبل አይ አልረበሽም ቁርስ ልሰራ ስልኩና መብራት ጠፍታለች መቼም ላጤጋ ሳይጠፋ ወይ የልቲ አላቀጣጣልም መሳፍ እኛ ጋር ግን እኮ መብራት አለ ምን የሚሉት ነው አሁን እኔ ጋር ጠፍቶና አንተ ጋር የሚበረው እንዳደርገዋለሽ ይታደሩታል እንጂ አይታገሉትም አይደለም የሚባለው እንዴት አለ ያው ቆጣሩ ከማን ይማር ብዬ እኮ ነው ማለት አልጠፋም እያልከኝ ነው እንደዛ ለማለት ፈልጎ አይደለም ያው ቆጣሪው የሚበራት አይደል አይደል ከዛ ነው እሺ አንተ አማል እንዴ ምን አጠፋው በቃ ተደብረኛለች ሪስፔክት የሚባል ነገር አለ ለሰው ምንም ሪስፔክት የለም ጭንቅላት ወራፍ አይሰራ ማንኛውም ቶሎ በልስፈናት ምንድን ነው ሶሪ ጨረስ ባልጨረስስ ጨርሷል ግቢ ባላልኮቹ መብራት ሁለታችንም ጋር ጠፍታለች አይደለ Lips are always chapped this time of year, so I don't open my mouth. I don't let the words come out, but the sorries keep slipping. My lips keep on cracking as I make love to my conscience, my badly broken ego. I step outside without a jacket on. It's colder here in Rockville, more harsh than last December. Gary? አቤት የመረጥከው ፊልድ ምን ነበር? በሲቪል ነው። ሲቪል ነው የምትማር? አሪፍ ፊልድ ነው። ስንት ያምን? ዘንድሮ 5ኛ ዓመቴ ነው።
አርፍጂሽና ማለት ነው። አሪፍ ነው። በላላ ምርቃት። አዎ ወይዘው ተማሪ ሰራተኛ የአንድ የግል ድርጅት ኦዲተር ነኝ። አሪፍ ነው። ምንድን ነው ያቺ ሴተኛ አዳሪ አንቺ ስሙ መጥበቅ አይሰለቻትም ይባላል እንዴ እናትዬ? ሶሪ ቃል ይልቅ እንሂድላት። ልጅም ነገር ሳትሆን አቀር ማን ነው? እኔ ነኝ ደግዋ ጃለ ሰላም እንግዲህ ቤቴ ውስጥ የጨረቃ ወይም የኬታ ምስል ሳይሆን የምታየው ከዚህ በፊት የተፋለምኩባቸው መሳሪያ ተወስተናቸው ይሰቅባቸው ያ የቤቱ አከራዮች ደግሞ ብር እንድትቀበል አንተን ሾም የለኝም። አረ በፍጹም እኔን አላዘዙኝም። እኔና ዩዲት ቁጭ ብለን ድምጽ ስንሰማ ነው እየሮጥኩ የመጣሁት። ምን ሆንሽ ብዬ። ዩዲት በጣም ጥሩ ልጅ ትመስላለች። አንተም እንደሷ ነው ጋባችን። በፍጹም እኔ ሚስት አልፈልግም። ይልቅ ሰሞኑን ጠዋት መሰለኝ ማለት የቤት ኪራይ መክፈል አቅቶሽ ነው? አዎ አቃተኝ። ታዲያ ምን ችግር አለው? ቀላል እኮ ነው። ከቤት በሚላክልኝ አስቤዛ ላይ ቀናንሽም ቢሆን ሰጥሻለሁ። ምንም ችግር የለውም። ያኔ ቆንጆ ማሳጃሽን ጨምሯል ወሰን ለተመናገር አሁንስ መሮኛል። እኔ ማለት ነው ህይወትን በተለያዩ መገለጫዎች ነው እየገለጡ አንዴ ከፍ አንዴ ዝቅ ከሚያደርጉት ወገን አይደለም ማለት በቃ ሰው መሆኔ ብቻ የሚያስደስተኝ አይነት ሴት እኮ ነኝ። እውነት ለመናገር በጣም ነው የመረረኝ። እስቲ አስቡት እናንተ የኛ ስራ ምን አይነት ትርፋማ ነው ብሎ ቢያስቡ ነው የቤት ሰራተኛው የዩኒቨርሲቲ ተማሪው ወደኛ ስራ የሚጎርፈው። በጣም ነው የመረረኝ። በቃ ለምን ለመንግስት አናሳውቅም? ከዛስ አደራጀንም በኮብልስቶን ነው ወይስ ኖ መለያ መታወቂያ ይስጥ። እኛም ሰርተን ካገኘነው ነገር ላይ ቋንጣር አርጋን ጣብ እናረግለታለን። ግብር ወይም ባት መሆኑ ነው። አለበለዚያ ለምን እዛው ዩኒቨርሲቲና ኮሌጅ ውቅና ተሰጥቷቸው ቡና ቤት ለምን አይከፈትላቸውም? ቆይ ታነለሽ ጉዳዩን የሆነ ቦታ ካላደረሱት እናንተ ቀልዱ ምን አለባችሁ? በነገራችን ላይ ማታ ሱዛና ሁኔታዋ ጥሩ አልነበረ። ቦርሳ ቢፈተሽ እንኳን የሲጋራ ቁሪ ሳይኖር ቢዝነስ አልወጣም ስትል ነበር እኮ። ያ የጎዳና ወንድሜ በህይወቴ ላይ ለሚመጣ ችግር መፍትሄ እንጂ ፍርሃት እንኳን አንድ ቀን እንዳልቀበል ይመክረኝ ነበር። እኔ ግን ከፍርሃት አልፎ ወቅባቃሁኝ ቀሚሴን መቸርቸር ጀመርኩኝ። ቆይ አሁን መቲው ልጅ የት ሄደ? ማን ነው እሱ? ከምናድርበት የላስቲክ ቤት ሌሊት አሻፈረኝ ብዬ ከጓደኞቼ ጋር ልመና ስወጣ
በአካባቢያችን ተገላ የተጣለች ልጅ ሳይ እርዳታ ሊያደርግላት ስሞክር አንተ ነህ የገደልካት ተብሎ የት እንደታሰረ አላውቅም። ጊዜ ባየው ግን ደስ ይለኝ ነበር። እና አባት የለሽም? አባትሽ የት ሄደ ማለት ነው? አንተ ነህ አባቴ ነው። እሺ በኋላ እናወራለን። አሁን ትንሽ አረፍ በይ። ደህና ደሪ። ደህና ይጉር ከቤት እንዴት አደርክ? ቁርስ ሰራና ብቻ መብላት አስጠላኝ። ታጠግናለሁ ማለት እሺ። ግን አሁን ነው የበላሁት። አሁን ነው የበላሁት። እኔ ብቻ መብላት አልወድም ካላል ትንሽ ተናገር። ቀሚ ተረባ ሰላምዬ ሳምሪ አሁን ደውላልኝ ነበረ። ተናደርክ? ይቅርታ ጠዋት ሳልረብሽ አልቀርም። ይሄ ባህሪ ከቅርብ ጊዜ ወዲህ መጣ። አይዞሽ። አይ ችግር የለውም። አልረብሽሽም። ለነገሩ በጣም መስከሬ ካወቅኩ ቢዝነስ አልሄድም። እንዴ ቢዝነስ ነው እንደምትሰራው? ምን ላይ ነው የምትሰራው? አረቦች ስለገቡ ሴት ይፈልጋሉ። ተዘጋጂ ለማታው። ከ8 ሴት በላይ ነው የሚፈልጉት። ወቂ አረቦች ቄጥ ያላትን ሴት እንዴት እንደሚወዱ ታውቂያለሽ። ከእንቅልፌ ቀሰቀሰኝ መሀል ነው በባዶ ሆዴ ስንገት ያደርኩት። ያንተ ፋንታ ቢሆን አብሬ አይደለም። እንዴ ሱዛ ነይ ቁጭ በይ። ነይ ቢ ቢ አሁን ነው የበላሁት። ቢ አይ እንዴት ዋላችሁ? ሰላም ነው። እንብላ። ወዳም በሬ ጭድ ያዝለታል አሉ። ልብላ እንዴ? በቃ ሰላም ይቻው ደውዪልኝ እሺ። አሁን የምሄድበት ቦታ ስላለ ነው። በኋላ እናወራለን። ቻው በቃ ቻው። አትበላም? ብሉ። ግድ የለህም እንዴ? ምነው ዛሬ አፕሪል ዘፉል መሆኑን ረስታችሁት ባልሆነ። ይሄ ባህል እኛን አይመለከትም። የሰው መደንገጥና ሀዘን የሚያስደስታቸው እነዛ ነጫጭባ ያመጡት ባህል። አዎ ባይሆን ከሚቀጥለው ዓመት ጀምሮ እንገናኛለን እንጂ ምን ያስለፈልፋል? የሰው ባህል ነው ተባልክ አይደል እንዴ? እኔ የምልሽ ሱዛ፣ የቤትሽ ግድግዳ ላይ የተሰቀሉት የጠርሙስ ስባሪ ምንድን ናቸው? መቼስ ለጌጥ ነው አትይኝ? ብዙ ታሪክ አላቸው። ለምሳሌ መረሳይክ ሌላ ቀን አይደርስም? አይ ና እሺ በቃ እሺ። ልብሴ ልቀይርና ልብሴ ልቀይር። እጄ ካጠብስ ከዛ እሺ ሱዛ ይሞቃል። ተይ ያ የጎዳና ወንድሜ ሁልጊዜ አንድ ነገር ይለኝ ነበረ። ይሄ ታሪክሽ ፈጣሪ ቶሎ ብሎ ካልቀየረልሽ የማይለቅ እድፍ ነው ይለኝ ነበር። የህይወት ዳስተር አሳቻ ሰዓት ጠብቀሽ ስረቂያት ይለኝ ነበር።
ወንዶች ከፍለውኝ ከሄዱ በኋላ የገዙት ገላይ መሆኑን ይዘነጉትና ህሊናሽም ካልገዛውት ሲሉኝ ከቦርሳዬ በማይለየው ጠርሙስ እውነታቸውን ብዬ ማንነታቸው እንዲያውቁ አድርጋቸዋለሁ። ወንድ ያስጠላኛል። እሺ አይደረግም ነው ሁሉ ነገር ሙዴን ይመስለኛል። ይገርማል። መሀይሞች በአዋቂዎች መገልፈጣቸው። ስሚ እንግሊዘኛ ለማወቅ ማይም አያስብልም። አሁን ከምትንፈራፈሪበት ቋንቋ ውጪ አንዱን የራስሽን ቋንቋ ብቻ ይሄ ትልቅነት ነው። የቱ ነው ወንዝ የሚያሻገር ቋንቋ ያለሽ? የምትመጻደቂበት አሁን ገና ለመብሰልሽን አወኩ። በእናትሽ ተይ። ስሚ አትሞኝ። አንቺ የተመኘሻቸው ሆነ የራሴን ቋንቋ በደንብ አድርጌ እናገራለሁ። በቃ የኔ የራሴን ቋንቋ ስናገር ነው እርካታ የሚሰማኝ። ምንነቱና ማንነቱ ያልታወቀበት ሀገር ላይ ቁጭ ብሎ መፎከር አይመቸኝ። እንግዲያውስ ምንነቱን ላሳይሻ። አይ እንጂ እጆኔ ትጨልሽ ተወኝ። እስኪ ተወኝ። ገና ታለው ጋር ተወኝ። እስኪ ተወኝ ተወኝ። ቃልዬ እውነት በጣም ነው የማመሰግነው። እቺ ዛሬ ገላይ ነበር እኮ።
አሁን በእንደዚህ አይነት ሁኔታ ነው ውጤት ይመጣል ብዬ የምጠብቀው? ሄሎ አሌክስ፣ በእናትህ አንድ ክፍል ፈልግልኝ። ኦፍ ለምን አትፈልግ? በእናትህ እዚህ ምንም መስራት አልቻልኩም። በጣም እየተበጠበጥኩ ነው። አሁን ነው ደውልልኝ። የፈለገው በቃ አንድ ክፍል። እሺ ጭራሽ ግቢውን ለቀህ ልትወጣ እንታያለን። ምን ሆነሽ? እኔ ማርልሽም እንዴ ታቋን ምንድነው እንደዚህ የምታረጊኝ? ታቋን ወይ አይደለም እኮ ታዲያ ለምንድነው ራስህን ጥፋተኛ የምትቆጥረው? አልባት ካጠፋሁ ብዬ እኮ ነው። እሺ ቆይ ምንድነው? ይቅርታ አጥፍቻለሁ። እሺ ስማ ትሰማኛለህ አይደለ? ቃል ደውሎ ቤት ስለሰምቻለሁ። አሁን ደውለህ እንደማታገኝ ትነግሯለህ። ገባህ? ሰምተኛል አይደለ? ሄሎ ቃል፣ ለጊዜው ቤት የለኝም። ለምን የሚለው ለበኋላ ቆየኝ። ከዚህ በኋላ ቤት አለ እንዳትደውልኝ። እንደው ስራዬንም ቢሆን በገዛ ፍቃዴ ለቅቄያለሁ። በቃ እንዴ እኔማ ጤነኛ ነኝ እንዴ። እሺ ምንድነው እንደዚህ እንደ ነፍጥ አንበግ እንደዚህ የምታጨማልቂኝ? ቆይ ግን ሱዚ ለምን ጸበል ምናምን አትሞክር? ማለት አንተ ልጅ አማር እንዴ ምን ያርክ ነው? ከጂኒ ከሰይጣን ከምናምን እኮ ማለቴ መታመን ባንቺ አልተጀመረ። የወዲትም ብትሆን እኮ በያክም ቤቱ ብላ ቢሰለቻትም የወዲት ያው ከእጅሽ በልቻለሁ፣ ጠጥተናል። ቆይ ወዲት ምንድን ነው ያለችህ? አይ ሁለቱም ቤቱን የለቀቁበት ምክንያት ባንቺ ህመምና ስካር እንደሆነ ነግረውኛል። ደግሞ ሌላ ግቢ ከተገኘ እንደሚፈልግ የወዲት ራሷ ነግራኛለች። ኧረ እባክህ ግን ይቅርታ ይሄን ስነግርሽ ወይኔ ጉዴ! ኧረ ተበላው በእግዚአብሔር። እንደገና ሌላ ጥፍራው ነው ወይ? ውጪ! ይቅርታ የኔት ቀስ በይስ። ምንድነው እንደዚህ የሚያክለፈልፍሽ? እብደቴን ልቆጣጠረው ስላልቻልኩ ጸበል በመውሰድ እንድትተባበረኝ ነበር አመጣጤ። አታስቂኝ እባክሽ። አንቺ ላስታምበት ምንም የምችልበት ጊዜ የለኝም። አይም ቢዚ ኦኬ። አሁን ከብረኝ ልትጅልኝ። እኔ ማስታመም ካልቻልሽ ስለ እኔ እብደትና ስካር ማውራት አልነበረብሽም። ስለ አንቺ ምን የሚወራ ታሪክ አለሽና ነው? በሬን አንኳኩተሽ አሉሽ ምታመጪ? ሰሚም እንዴ አንቺ ስንት ጊዜ ልንገርሽ? ማን ነው? ደብተር ምንድን ነው እሱ? እየፈለጋችሁ ነው እኮ። ማን ነው እሱ? ቆይ ለምን ሰው ታስጨንቃላችሁ እንዴ? ቆይ ምን አለበት አሁን በለቀልሽውን ታነሳለህ? ምን ነው የምታነሳው አንተ? አሁን ከርግ አውዬ
ወይ ቃልሽ እንዴ ወንድም ትሰማኛለህ? አይደለም አንተ ቤተሰብን ሁሉ ነው የምበጠብጠው። ስልኬ ላይ ፎቶ አለ ሞቷል ብዬ 40 ቀን መታሰቢያን ነው በየፌስቡክ ላይ ለጓደኞች የምበትን። ብሬን ስጠኝ። ማን ነው? ያ ነው ሾርት ነቅሎኝ መጀመሪያን ጠጣ በኋላ ሰጥሻለሁ ብሎ የተሸበለለው እናቱ ነች እናለት። እሺ ግሩፕ ፈራን ሄደን አናቱን በረክስለታል። ዲነትሽን ነው ይሄ የውሻ ልጅ እኔማ መጫወቻው አልሆነ። ምን ነገር እንዳያሳስብሽ። ምንድነው የምታወሩት እናንተ? ብራ እንደወሰደው በቃ ተይው። ወንቺ ደግሞ ያንቺ አጉል እናትነት አሁንስ አስጠላኝ። ካልሰማችሁ እሺ ትቻለሁ። ሄሎ ወይ ነው አንቺ እኔ ኮላይ እንዴት ነሽ? ሰላም ነው በእናትሽ? ብቻዬን ነኝ። ሬሳ የሚመስል ሰውዬ አለ ፊት ለፊት የተከተለው። ማሬ ቆይ አቤ መጣ። ቆይ አንቺ ጥሎ ዝግ ነው። ስለተፈጠረው ነገር ታደርገኝ። ኧረ ችግር የለም። አናተም ወንፊት አድርገህ ኧረ ችግር የለም። ሱዛ ቁጫት ነው አውቄ ያደረኩት ነገር አይደለም። ይገባኛል። አትጨናነቂ። እዛ ልቀመጥ። አይ ቁጭ በይ፣ ችግር የለም። ሰው የለውም። ተመጭሽ ስራ ከሄድኩኝ በኋላ በጣም ተጨናነኩ። ምናልባት ካመነ ብዬ እንደውል አሰብኩና ተኝተህ እንዳትሆን ብዬ ነው። እሺ አመሰግናለሁ። ምን ነው አቀማመጥሽ ደስ ይላል። ይጉ ቃል ያንን ነው መሰለኝ እኮ ስትደውልልኝ እሱን ራሴን አላውቅም። አመመክ እንዴ?
አይ ደህና ነኝ፣ ተሽሎኛል። አሁን ደህና ነኝ። ባዶ ቤት ወይ ብቻን ከምትሆን ጋር እኮ መሆን ትችላለህ። እዚህ በጣም ከባድ ነው። ኧረ በፍጹም እኔ እዚህ ይሻለኛል። ምን እያልሽ ነው? ቆይ እንጂ ምን አይስፋር መስልሽ ነው? ጅቦች ነን። ሰው አለ እንዴ? ካለቀ ባታልፍ ይጠፋል። አሹ ታይመረዛ ይኸውልህ እንትኑ ጋር አሹ ዝም ብለሽ ነው ፈረስሽን ያደግምሽው። እኔ ራሴ አስተምመዋለሁ። እዚህ ካልተመቸው ደግሞ እኔ ቤት ይሆናል። ሰሚያልሽ እኔ ናት የዩኒቨርሲቲ ትምህርት ሲጨርስ ሰው የመሆን ቅር ሰራለሁ። የማንም ሰካራም ሲጨማለቅ ማየት ይችላል። አጀርፍሽ እንዳትጨቅ ለማስመስልልሽ አፍሽን ዘግ ይሻልሽ። ባትዘጋስ ይኸውልሽ እንዴ ለሰው አታዝሩም እንዴ? ወንድም የለሽም? አባት የለሽም እንዴ? ቃል ይቅርታ ቃል ይቅርታ አድርግልኝ። ሱዚዬ ወንዶ የት ነው ያለሽው? ነይ ማኪዬ ነይ እዚህ ነኝ። እንደምን ዋላችሁ? ሰላም ነሽ? ሰላም ተሻለ ወንድሜ? ደህና ነኝ። እንዴት ነህ? ሰላም ቁጭ በይ። ዜሪ ማረክ። አሜን አሜን። ለማኪ ወይስ እንዴት ነው? አሁን እንዴት ነህ ታዲያ? ደህና ነኝ። አሁን ተሽሎኛል። ይገርማል ሱዚ ስላንተ ስራ ቦታ ማታ ስታወራኝ ራሷን መሳት ነው የሚቀራት። አንዳንዴ ይገርመኛል ለሊቱ ሙሉ ስላንተ በማውራት አዛ ነው የምታደርገኝ። ሲጀምር የራሴ ኖሬ እንኳን ለረጅም ሰዓት መስማት ሲደብር ጆሮዬን ደፍኜ ነው የማወራው አይደለ? መፈንከት እኮ የኔ ያለ አያስተኛም። ይገርማል የኔ ጭንቅላት የተፈበረከው ለመቀጥቀጥ ነው የሚመስለኝ። ሰው ሲፈነከት ደም ይወጣል። የኔ ጭንቅላት ግን ባለሙያ እንደፈተለው ጮና ይወጣል። በተረፈ ቢስማ እግዚአብሔር ይመስገን ደህና ነኝ። ተጫዋች ነሽ? አዎ ምንም ማለት ቃል ካልሆነ የሚበላ ነገር ልስራ ልክ እንዴ? ደህናማ አይደለሽም እንዴ? እኔ ምንሽ ማታ ስራ እንዴት ነበር? ይገርምሻል የሴቷ አበዛዝ የትየለሌ ነው። የቤት ሰራተኞቹ ራሱ ከ500 ብር ክፍያ እዚህ መጣም ከአንድ ወንድ ጋር አንድ ቀን ብናድር የአንድ ዓመት ደሞዛችንን እንዘጋለን እያሉ እንደ ጉድ ይጎርፋሉ። በተለይ ሱዚዬ የኮሌጅ እና ዩኒቨርሲቲ ተማሪዎች ትምህርታቸውን ትተው እኛ ጋር የመጡ ስራችንን ይቀራጩናል። አሁን በዱቄት ስቃላሉ። ነይ ማኪ እንውጣ። የኔ ጌታ በል እንግዲህ ሰላሙን። እሺ መልካም ጊዜ። ጓደኛዬ የምትወደውን ስለምወድላት ነው መጥቼ የጠየኩህ። እሺ አመሰግናለሁ። በል ቻው። እሺ ዜሪ ማለት አሜን። እንዴት ነው አምሮብኛል ሱዛዬ? አዎ እኔስ? ኧረ በጣም ስናፍቶልሻል። አሪፍ ነው። ትንሽ ሰሞኑን በመቅረቴ ቦሷ አፍንጫዋ ነፍታለች። አሁንስ የዛ ጨበሪያም ዲጃይን ማየት ነው ያስጠላኝ። ለሷ ሲንሿከክ አንድ የሚቀረው ነገር የለም። ታያለሽ ሱዛ ባበደ ሰካራም ባላስፈነከተ ይልቅ ፍጠኝ ነው ልውጣ። ነሽ ቶሎ ነይ። ማን ነው?
አሹ አትዝጊው ተይ እንደሱ አንድ ነገር ልንገር እሷም ስውር ሴተኛ አዳሪ ነች እኔ ሱዛና ደግሞ ህዝብና መንግስት የሚያቀኝ ሴተኛ አዳሪ ነኝ አሁን ሄደህ እንኳን ቤቷን ብታንኳኳ ካለች ይቀጣል እሺ እሷ ግን ራሷን እንደታሸገ ካርቱን ደብቃ አንተን የምታጠምደው ነገር ካላቆመች እገላታለሁ ይኸውልሽ አሰከሻል ቤት ግቢና ተኝ ጧት እናወራ ምን ነው አስጠላው ምንነቴን ተጠየፍከው አውቃለሁ በጣም አስጠላለሁ በጣም አስጸይፋለሁ ተሳሳትክም እኮ ቃልዬ ባልረኩት ነገር በጣም ተጸጽቻለሁ እሺ ምን ላድርግ አንተ የማትወደውን ነገር ያደረኩት ከቁጥጥሬ በላይ ስለሆነብኝ ነው በቃሽ ይቅርታሽን ተቀበያለሁ ሱዛ ይኸውልሽ ጫማሽን አትፍቺው አሁን ግቢና ቤት እረፍት አድርጊ ለምን እንደወደድኩት አውቃለሁ አላውቅም አይ ጎዳና ወንድሜ ሙዴን ስለምትመስለኝ ይበቃናል ተኛ ናተኛ ሱዛ ናንተኛ ይኸውልሽ ልቀቂኛው አይ ሱዛ የት አለ ሄሎ አባዬ ደህና ዋልክ? አይ ሰሞኑን እመጣለሁ ብዬ ነው ያልደወልኩልህ ለዛ ነው ምን ነው ሰላም አይደለም እንዴ ምን አለበት እኔ ትምህርቴን እስክጨርስ ድረስ ብትታገሰኝ እሷ ለማግባት ምን አስቸኮላት እኔ ትምህርቴን እስክጨርስ መታገስ አለባት አይደል እኮ አንተ ብቻ እንዳትሆን ነው ይኸውልህ አባዬ የእሷን ቀለበት ማድረግ እኔ ጠልቼው አይደለም ታድርግ ግን ሰዓቱ አሁን አይደለም እሺ ስልኳን ስጠኝ አባዬ 0922 34 7 እሺ ለማንኛውም አንተ ራስህን አረጋጋ እንትን ችግር የለውም እኔ እደውልላታለሁ ችግር የለውም አባዬ አይ መልሼ ስለምደውልልህ ችግር የለም እናወራለን እሺ ሰላም ሁኑ
ሄሎ ክፈት በእናትህ ያለው ቀሪ ይታባለ ካርድ ማንንም ፍቅር አስይዘህ ልትወጣ አንላቀቅ ሄሎ አንቺ ነሽ ቃሌን ታገቢው አይንሽን ነው ማጠፋልሽ እሺ የገባሽበትን ገብቼ ነው ማግኘሽ ምን ኧረ እባክሽ ቱነይ አመሰግናለሁ ስለተፈጠረው ነገር ይቅርታ እህት መሆን አንሳት በጣም ነው የተጸጸትኩት አልተቀየምኩሽ ሱዛ ቢሆንም ግን ስህተት ነው የሰራሽው አውቃለሁ ግን ይቅርታ አድርግልኝ ደግሞስ እህቴስ ባትሆን መብቴ አይደለም እንዴ መብቴ እኮ እሱስ ልክ ነህ ቃል ያንን ድርጊት የፈጸምኩት ግን ስለምወድ ነው ቃልዬ አንድ ነገር ልንገር እኔም በቡና ቤት የሚያውቀኝ ወንድ የኔ ይሆናል የሚምኞት ከመጎብኘት ያለፈ አይሆንም በርግጥ ለሰው መዝናኛ የተፈጠርኩት ጋርቤጅ ነኝ ምናልባትም ሰው ሲሆን ያለፈውን ታሪኬን ደብቄ ምኞቴን እቀጥላለሁ አሁን ግን ልሂድ ያቀጠልኩት ሰው ይችላል እኔም በቡና ቤት የሚያውቀኝ ወንድ የኔ ይሆናል የሚምኞት ከመጎብኘት ያለፈ አይሆንም ያንን ድርጊት የፈጸምኩት ግን ስለምወድ ነው አሁን ግን ልሂድ ያቀጠልኩት ሰው ይችላል አይ ምንም አልኩ ሰላም ዛሬ ልቴ ነው ታውቃለህ ወይ አላቀ ቃል ደግሞ ችግር አለበት ተረሳልክ ዛሬ ልደቴ ነው አብረን ቡና ከብር ደስ ይለኛል አሁን ጥሩ ሙድ ላይ አይደለም ብቻዬን መሆን ነው ፈልገው ይሄን ካንተ መስማት አልፈልግም ቃል በእውነት በጣም ይደብረኛል ዛሬ አብረን ነው ማክበር ያለብን ዮዲቲ እባክሽ ፕሊዝ ዛሬ ብቻዬን ተይ ቃል እውነት እንድታሳዝነኝ አልፈልግም በለቴ ቀን ማዘን አልፈልግም ተነስ እሺ ሂጂ እመጣለሁ አይሆንም ቃልዬ ተነስ ሂጂ እመጣለሁ እኮ የእውነት እመጣለሁ ሂጂ አይሆንም ተነስ ዮድ ፕሊዝ አንቺ ሂጂ እኔ እመጣለሁ ትንሽ ጊዜ ብቻ እኮ ነው እባክሽ እኔ እዚህ ይሻላል ዮዲቲ ቃል ቀለል በለ ነው ችግር የለውም እዚህ ይሻላል ቤት ነው እዚህ ጋር አረፍ በል ቃል ተነሳ
ነው እንዴ? አዎ አዎ እሺ አዎ እኔ ግን እንደ ድሎ ነው ማለት ገና የመጀመሪያ የመጽሐፉን ገጽ ገለጽ እንዳደረኩት ማለት ነው የመጽሐፉን የመጨረሻውን ጨለምተኝነት ቀድሞ ይነግረኛል። መርጣ ማንበብ ስለማታውቅ ይሆናል። ተሳሳች። ግን ሱዛና ማለች ሱዛና ማለት ተራሲ ሁለተኛ እንደዚህ እንዳትያት። ሱዛና እድል እንጂ ጭንቅላት አላጣችም። ሰላምና ሰላምታ ነው። ምን በደልኩት? ከኔ ምን አጣ? ወይኔ ሱዛና ወይኔ Yeah.
ሱዛ ሱዛና ሱዛ እባክሽን ክፈችና እናውራ። ማኪ ዛሬስ ከማታው የበለጠ ከፍቶኛል። ማኪ እስኪ ግን ምን በደልኩ? ከልጅነቴ ጀምሮ በእናትና በአባትነቱ አስቀጣኝ። ከጎዳና አንስቶ መዝናኛ አሻንጉሊት አደረገኝ። ዝም አልልም። ቅሼ ይውጣልኝ። ምንም አልሆንኩም። በቃ ዝም ብሎ ከፋኝ። እኔ የምልሽ ማኪዬ፣ ማነው ጥፋተኛ? ምን ይሆን ጥፋቱ? በደሌ በዛ። ማኪዬ ይቅርታ፣ ሆድ ስለባሰኝ ነው። ምን ትመስላለች? አንተ እዚህ አስቀምጠ ሌላ ሲታይ ነው እንዴ? ዝም በል በእናትህ፣ ዝም በል በቃ አትንካኝ፣ ተወኝ። ሄሎ ሄሎ ሄሎ። እሺ ምን ሆነህ ነው አንተ? ምን ያሰለው ነው መሰለኝ አረገዝኩ ስትል በጣም የደረገጥኩት። ምንድን ነው እንደዚህ የምትሆነው? ቆይ አንተ ራስህ ቆይ ሳላውቅ የተፈጠረ ነገር እንደዚህ አይነት ነገር ለመጀመሪያ ስለሆነ ነው የተሸወድኩት። እሷ ምን አለችሽ? እሷማ ላስወርደው ነው የምትለኝ እኮ። ታስወርደው በቃ ምን አገባህ አንተ? እሺ በላት። እኔ ሰው አልገድልም። አንተ ቆይ ምን ነው ሹሩሩ ልጁን ካላልካልክ ምን ነው አንተ እንደዚህ የምትሆነው? ቆይ እስከ መቼ ነው እኔን የምታሳብደኝ አንተ? ይኸውልሽ አባቴ ሳይሰማ ማድረግ ያለብኝ ነገር ሁሉ አደርጋለሁ። እኔ ለአንድ ልጅ አላንስ። ሲፈልግ ትምህርት ሊቀር ይችላል።
እንዴ ታውቃለህ የታው እኔ ለምን አንጎሌን ታዞረኛለህ? በቃ የራስህ ጉዳይ ነው። ታስወርደው ወይ አሽቱ ወይ በእናትህ ብር ከየት ይመጣል? እሺ አሁን አላስወርድም አልክ። አሁን ደግሞ አስወርዳለሁ አልክ። እሺ ብር ከየት ይመጣል? እሺ ስንት ነው የምትፈልገው? 2000 ቆይ 2000 ያለሽ አላት እንኳን ደስ አለ 2000 ተገኝቷል። አላት እኔ ማረ እሺ እንጂ ባትኖሪ ኖሮ እኮ እኔ ውሃ በልቶኝ ነበር። እንዴት እንደምወድሽ ለምን ላንተ ማለት ነው ነገር የለም። ወይ እዚህም በላይ ያረግኛል። በጣም አመሰግናለሁ። የኔ ኮበላይ ምንም ማለት እንዴት እንደምወድሽ እኮ አትጠይቂኝ። ምንም እወድሃለሁ። እሺ እኔ ማረ የኔ ባሬ ስታይል እሰይ እኔ ማረ። እሺ ግን መቼ ነው የምትሰጪኝ? አሁን ነው የምትሰጪኝ? እስቲ እንሂዳ ታሽ ወንዶች ስትባሉ ግን አሪዎሶች ናችሁ። የምትፈልጉትን ነገር ካገኛችሁ በኋላ በቃ ሰው ምኖሽ እንዴት ሆንሽ ማለት ፍጹም አልለመደባችሁ አይደል? ምን ማለት ነበር? ምን ማለት ነው? ከኔ ጋር መጋደምን ያረሳው እንዴ? አልረሳሁት እና ወር 2 ወር 3 ወር አሁን 4ኛ ወሬን ይዣለሁ። ማርገዝን ትፈልገዋለህ? ይዘም አልኩክ። አረግዝ እንኳን ደስ ያለሽ። ወይኔ ፈጣሪ ምን በድዬ ነው? እንኳን ደስ ያለሽ ፈጣሪ ምን በድዬ ነው? እንኳን ደስ ያለሽ። ደስ ብሎኛል። እንኳን ደስ ያለሽ። ምን ሆነሃል? ቆየው ወዘከኝ እኮ ነው። ወይኔ ተበላው። እንኳን ደስ ያለሽ። የእውነትሽን ነው? ውጭልኝ እንዴ! ውጭልኝ! እሺ ፈጣሪ በድዬ እንዴ! ውጭልኝ! ብቻ ነው የፈለኩት። ውጭልኝ! ዛፎች ጸድቀው በአንድነት ላይ ኖሩ ፍቅር አይሉት ቅጣት እንደተሳከሩ ልቤ እንደቆሰለ እንደጠፋ ውሉ በሁለት አልጋ ማደር የት ይሆን ባህሉ? ሁለት ዛፎች ጸድቀው በአንድነት ላይ ኖሩ ፍቅር አይሉት ቅጣት እንደተሳከሩ ልቤ እንደቆሰለ እንደጠፋ ውሉ ሁለት ሴት ማስረገዝ የት ይሆን ባህሉ? ኦሆ
ያጣው ነው ብኝ የሱዛናና የወዲት ማርገዝ ቀጥ ያጣ ችግር ውስጥ ከቶኛል። ለችግር መፍትሄ ነው የባህልና እምነቴ መዘንጋት እንደሌለብኝ ሳልረሳ የቀረው አይመስለኝም። ግን ይህን ችግሬን በጥቂቱም ቢሆን ለመወጣት ወራቶችን ቢቀርኝ ሙሴ ወንዙን ከፍሎ እንዳሻገራቸው እስራኤላውያን የ40 ዓመት ያህል የረዘመብኝ። ምን ላድርግ? ብቻ ፈጣሪ ይርዳኝ። አሁን ምን ማድረግ ነው ያለብን? ለቤተሰቦች ደውል ነገርካቸው? ምን ብዬ ነው ነገራቸው? ምን ብዬ ማለት ምን ማለት ነው? የተፈጠረው ነገር ነው። አባቴ ኃይለኛ ነው። አሽ የሆነውን ነገር ሁሉ ሲነግረው ጊዜ የዛን ሰዓት ደም ብዛቱ ተነስቶ ወድቆ ታሞ ነበር። አሁን ደግሞ በድጋሚ ይሄ ነገር ተፈጥሯል ብዬ በነገር ጭራሽ ይታመማል። እኔ ደግሞ አባቴ ምንም እንዲሆን አልፈልግም። እኔ የምልህ አቤት። ጓደኛ ትምህርትህን ማቋረጥ ብቻ ነው የነገራቸው ወይስ ሁለት ሴቶች ማስረገዝህም ጭምር ነው የነገራቸው? አይ አንድ ሴት እንዳስረገዝኩ ነው የነገረው። አይዞህ ቃል፣ ይሄም ያልፋል። እሺ ሱዛ፣ ይሁሉ ያንተ ጥፋት ነው። የዛን ጊዜ ማርገዜን ስታቅ ላስወርደው ስልክ አታስወርጂው ብለኝ ራስ ተጃጅለ እኔንም ማጃጃልኪኝ ቃልዬ። እናንተ በሰላም እስክትገላገሉ ከዘመዶቼ ምነው ከአባቴ በሚላክልን ገንዘብ እንኖራለን ብዬ አስቤ ነበር። መቼ ይፈጠራል ብዬ አሰብኩ። ቃልዬ አሁን አንተ አትጨነቅ። ጓደኞቼ ጋር ተጠግቼ ከወለድኩኝ በኋላ የዶሮ ስራዬን የሰራው ለአንድ ልጄ መሆን አያቅተኝ። አንተ ብቻ ተጨነቅኝ ጌታ። እሺ አንቺስ መውደቅ ያለሽ ቆይ፣ እኔስ በምን ጥፋቴ ነው የምትቀጥለው? ይሁት ሁለታችሁም የትም አትሄዱ። እሺ አንድ ላይ ሆነን ይሄን ጊዜ እናሳልፈዋለን። እሺ ትንሽ ጊዜ ነው፣ ታገሱ። ጥቋቁር ነጠብጣቦች ወይ የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ቃሊ ተነስ የኔ ጌታ አራት ቃሊ ተነስ።
ጥፋተኛ ነኝ። ራሴ መስራት ይቻላል። እኔ ራሱ ብሰራው እያወቅኳት ሆዳ ሳያታለቁ ጣላቤን ለምን ቤት የለም የት ሄዶ ነው ነግሮሽ ነው? አልነገረኝም። ብታይ ሱሲ አንዲት ጓደኛዬ ጋር ሄጄ ገንዘብ ፈልጌ ነበረ የለኝም ብላ አባረረች። ያው ቤት ስለጎደል ለአንዳንድ ነገር ይሆናል ብዬ ነበረ። ሱሲዬ እንዴት እንደራበኝ! እስካሁን ምንም አልበላሽ? አንቺ ደግሞ እያወቅሽ ነው። ትናንት የቀመስኩ ነኝ። ደርሷል ግን አትበይም። አትበይማ። ለዚህ ለጓጎለ ሰሮሽ ነው እንዲህ የምትሆኚ? ድሮ ሙያሽን እያወቅኩ አንቺን መጠየቄ። አሁን ተይኝ። ባልተውሽስ? እባክሽ እባክሽ ይውሊት ከጠገበ ሰው ጋር ለማውራት ብዙ አቅም የለኝም። ተይኝ። የት በላየሽኝ? ሲቀጥል ይመለከትሻል፣ ያገባሻል። ከአቅሜ በላይ የሆንሽብኝ ነው። በእኔና ባንቺ ጦስ ልጆቻችን ጉዳት ላይ እንዳይወድቁ። ሱዛ ምንድን ራቤን ባልኩ እንዴት ቦዴ ትገምችኛለሽ? ቆይ በጣም ማዝነው። እሺ ቃል ቃል ምንም አለው ያለቀሽ አንተ ያገጥቅ ቤተሰብህን ትተህ ለምትወደው ነገር መጣ። የምትወደው ትምህርትህን ትተህ በእኔ አጉር ስተት ካላማ ላደራቀፈች ሴት እንዲህ የምትሆነው ለምንድን ነው? ሁሉ ችግር የመጣው በእኔ ዋልጌነት ነው። ባንቺ ስትሰል ቃሊ ለዚህም ተጠያቂ ነኝ። ያንተ ፍቅር
ሁሉም ችግር አሜን ብዬ እንድቀበል አድርጎኛል። ግን ቃሌ አንድ ነገር ላይ ብቻ ትዕግስት አጣሁ። ያንተን ስቃይ እኔን አሰቃይ። ቃሌ አንተ እኮ እንደሌላ ወንድ አይደለም። ማንም ወንድ እኔ ባለሁበት ሁኔታ ከኔ መውለድ የሚፈልግ ይዛኔ ተሞሽረሽ ስትወጪ ውስጥሽ የጮቤ ወይ የደስታ ጮቤ ነበር የሚረግጠው ወይስ የሐዘን? ንገረኛ። እና የምን ነበር? አየሽ ሰውነትሽ ነው የሸጥሽው እንጂ ህሊናሽን አይደለም። ሱዛና ከዛሬ ጀምሮ እንደዚህ አይነት ቋንቋ ስትጠቀሚ ማየትም መስማትም አልፈልግም። ቃል ግቢልኝ፣ ቃል ግቢልኝ እያልኩሽ። እኔ ምንሽ ከስራ ስመለስ ምንድን ነው የሚቀምሰው? እናስ ብሎ ምን እንቀምሳለን? ባድላታችን አይደል እንዴ እስካሁን ምን በላን? እና ምንም ሳንቲም አላሽ? ኧረ ከየት አመጣለሁ? አንቺ ልጅ አልሽ? ካራው የቤተሰቡ ገንዘብ ትዝ አይሉ እዚህ እኔ ጋር ቁጭ ብሎ ቂጡን በችግር ከሚያሽ ከአባቱ የልጅነት ድርሻ ሊቀበል ይችላል። ቀልድ ነው። ኋላ ያለበክ ነው። አይዞሽ አላየሽ። እኔም እኮ አሁን ገና መግባቴ ነው። የት ነው ያልሽው? ጓደኛዬ ጋር ሄጄ ነበር። ይልቅ ምግቡን ላቀብልህና ለምን እሱ ጋር ሰቀልሽው? ሰሞኑን የመጣች አንድ አይጥ አለች። አስቸገረችኝ። እሷ እንዳታገኘው ብዬ ነበር እዚያ የሰቀልኩት። አልበላም አልሽ? እንዴ ለምንድን ነው የማትበላው? አልበላም። ዩሪት ሄደች። እኔ እንጃ። ገና ከቤት ሳልወጣ ነው የወጣችው። ስሚ፣ መተሳሰብና መተባበርን መሳሪያ ስናደርግ ነው ይህን ቀን ማለት ነው የምንችለው። እንደዚህ አይነት ነገር አይደረግም። አልገባኝም ቃሌ። እንዳይገባሽ ካልኩሽ ራስሽ እንዴት ይገባሻል?
አይገባሽም። ሳይገባኝ ቀርቶ አይደለም እንዳለፉ ቀናቶች እየተሰሩትም ሆነ እየተገዙትን ምግቦች እንደሱ እንዳይበላሽ ቢሆን ቃልዬ። አሃ የወዲት ተንኮለኛ ነች እያልሽኝ ነው ያለሽው አይደል? ቃልዬ ሱዛና መጥፎ ሴት ናት ያልክ ራስህን እንድታጨናንቅ አልፈልግም። ይልቅ ምግብ ብላ እና አረፍ በል።
ይኸውልሽ ሱዛና ወጣች እንዴ? እኔ የምልሽ ልብሷ የለም ሄዳለሁ ያለችሽ ቦታ አለ እንዴ? ቃሌ ደግሞ እያወቅ ለኔ ያላትን ነገር እያወቅ የት እንደምትሄድ ነግራኝ ታውቃለች ወይ? ሽንት ቤት ምናምን ትሆናለች ፈልጋት ይኸውልሽ የለችም በእናትሽ እና እውነት እየሄድክ ነው ፈለጋታ እሺ እኔ ምን ላድርጋት? አንድ ልጅ እንጂ አምሳ ልጅ አይደለ ያረገዘችው። እሷም እንደዚህ ያረጋታል። ማኪ እኛ በራሳችን ችግር ስናቆም በእሷ እየመሰለ ዝም ብላ ነው የምትጨናነቀው። ታዲያ አልመጣልኝ ሳቅ እንዴት ነው የውሸት ምስቅላት? የውሸትማ መሳቅ እንችላለን። ምንም ቢሆን እኮ ነጋዴዎች ነው። ሰላም ሱዛይ የት ሄደሽ ነው? ቁጭ የት ሄደሽ ነውማ? ምን በላሽ? ቆይ እሺ ከመተኛትሽ በፊት ምግብ ብይ እስኪ። አዎ ትንሽ ብይ ሱዛይ። እሺ ይኸውልሽ ምን ሆነሻል? ምን ማለት ነው? አሞሻል እንዴ? ገና ነኝ ቃልዬ። ትንሽ ብቻ ነው እንቅስቃሴ ላይ ነኝ። ሱዛና አልመጣችም እንዴ? ቃልዬ ሱዛና መፈለጌ ማቆም አለብህ። እኛ እንጂ እሷ አትፈልገንም። በቃ ተዋት። ለምን? ቃልዬ ጠዋት አንተ ልወጣክ ትገኛለች ብዬ ያልፈለኩበት ቦታ የለም። እግሬ ያልረገጠበት ቦታ የለም። አንቺ እንደዚህ ሆነሽ ለምን ወጣሽ? ሰው መስላኝ ጸጉሩ ከተጨበረረ ሰይጣን ከሚመስል ልጅ ጋር መጣች። እሺ እንኳን የመጣች መምጣቷ ደስ ብሎኝ ናቅፋ ስጠጋሰት ገብታ አለች። ለምን? ለተወሰነ ሰዓት ራሴን አላውቅም ነበር። እንደ አሁን ደህና ነሽ? ደህና ነኝ። ገና ከመምጣቷ ቤት ውስጥ ያለውን ዕቃ መልቃቃት ጀመረች። ምን ሆና ነው ብዬ ሳያት ቤት ውስጥ ያለውን ዕቃ እንዳለ ከወሰደች ማለት የቀሩትን ትንሽ ዕቃዎች ሸጠሽ ከዛ ከማይረባ ባልሽ ጋር ተጣበቂበት አለችኝ። እኔ ደግሞ ያንተን ውለታ የቃልዬን ውለታ ይሄ ነው ብዬ ስናገራት ይኸው እንደለመደችው ያንን ጩቤውን አውጥታ ይህን ዲቃላሽ ነው መዘከስክልሽ አለችኝ። ለምን ሲባል አውራት የመጣ ልጅ ነው ህይወቴን ያተረፈው። እውነትሽን ነው ግን? እና እውነትሽ ነው እያልከኝ ነው? ቃልዬ ጩቤውን እየተቀበላት ወደኋላ ክሱ እየከተተ አንቺ ሳ ምናምን ባልሽ ነው ዘርዝከኝ ነገር ነው ብሎ ምን አደረኩኝ? ቃልዬ ምን አደረኩኝ? ሳያት ሳያድር የሚለቀ መውጣት አለብን። በዚህ ሁኔታ ቤት መቆየት አልችልም። ሌሎቻችን ያሰጋናል። ገንዘብ ከየት እናመጣለን? ስለ ገንዘብ አትጨነቅ። አንተ ብቻ ቤቱን ፈልግልኝ። ሰዎች ያከራሰኝ ተጨናንቅ አልፈልግም። ምንድን ቀራቤ ባልኩ እንዴት ወዴት ገምችኛለሽ? ቆይ
ሱዛና ከጠፋች ብዙ ቀናት ሆናል። እባክሽ ተባለ ምናልባት አንቺ ጋር ካለች መጥፋቷ አስደስቶኛል። ደስ ያለች ደስ ብሎኛል ልትል ነው አመላከት ይሞጣይ እኔ ምን የበደልኳት ነገር እኮ የለም። አንድ ነገር ልንገር፣ ያቺ ቅምጥ በጠነሰሰችው ጥንስስ ከእሷ ጋር ተባብራ ጓደኛ ብን ብላ እንድትጠፋ አደረገ። ጓደኛዬ አንድ ነገር ብትሆን ካንተ ራስ አለ። እባክሽ ማኪ እባክሽ ተባበሪ። አፈሱ ይኸውልሽ እኔ ምንም ያጠፋሁት ነገር እንዴት ነው የምታስበው? እሷ እኮ ማንበሷ ከአስተማሪዎቿ ከሰሙ ጥሩ አይደለም። አንዲት ሴት አረገዘች የሚባለው ኖሬ ካወቁ ገሏ የበሬ ቆዳ ያህል የሚሻክር ስለሚመስላቸው ወልዳ እንኳን ተመልሳ ልትሰራ ብትመጣ አይጠቀሙባትም። ቦታዋን ብትሆን ደግሞ ቤሩት መሄዷ ነው የምታውቁ። ስለዚህ መሰማት ይበል። አሁን ተነስጣት አንድ ነገር ልንገር፣ ትሰማኛለህ? ሸሌና የኮንሶ ልብስ አንድ ነው ብለህ ከዛች ቅምጥ ጋር ተባብረን ከእሷ ጋር መኖሩን መርጣ ነው። ስለዚህ ሁለታችሁም ዋጋችሁን እንሰጣቸው ነው። ክብርን ጠብቃ ብትኖር ይሻላል። ጥቋቁር ነጠብጣቦች የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ሌላ ጊዜ ወጥቼ ነው ያርታር ነገር ይቀልባለት ያለሽ አለሽ ጨረሰች ሁሉ ሰዓት ላይ ዋ እንዳታረፍጂ ታውቂያለሽ። የእሱን ነገር በእሺ ቶሎ በሉ ይሽ ነው ይቀርኝ። እሺ በቃ ቶሎ በሉ ቃል ቃል አሁን እሺ ምንድን ነው እሱ? ምንድን ነው? እዛ ጋር ሁለት ሰዎች ነበሩ መሰለኝ። ሁለት ሰዎች ነበሩ። ከዛ አንዱ ጥብቅ አደረገኝ። ከዛ ደግሞ አንዱ ማለት ነው ይመታኛል። ዝም ብሎ ይመታኛል። ከዛ ምንድነው እኮ እዛ ሁለት ሺህ ብሩ ጋር የምን 2000 ብር? ከ10 ሴቶች የወሰድኩት 2 ብር ካላመጣ ብሎ እዛ ጋር መጡኝ እኮ በእናትህ።
በጣም ደስ ብሎኛል። ይሄን ቀን ስንት ዓመት በጉጉት እንደጠበቅኩት አታውቂም። ባሌ ድንገት ነው ሰርፕራይዝ ያደረገኝ። አይገርምም? ጂጂ የሚያሳምነውሽን በስማ እንግዲህ ህዝብ አፏን ትክፈት። ምን ሆነ? ምን ሆነ? አንተ ጅልፊት እንዴ ማክፈለስ በይለ ቀለበት አባቶ ነው ማለት እንጂ ጓደኛ ሰርቼልሃል የኔ ውሻ። እሺ የኔ ቆንጆ እንኳን ደረሳችሁ። ላታ የእግዚአብሔር ፈቃዱ ለዚህ አንተ ሞኝ ፊት እንግዲህ የመሰለች ጓደኛዬን ሸልሜያለሁ። ራስሽን እንደ ጠቢባን ብትቆጥሪው ጠቢባን አለመሆንሽ ግን የዚህ ማሳያ ነው። ለማንኛውም ፎቶ ልኬልሻለሁ፣ ግቢና እሺ ቃላትና ሱዛና ተጋቡ። ቆይ እሺ እኔስ እኔኛ በቃው ያንተ ያልሆነው ልጅ ያንተ ነው ብዬ በመሞገቴ ፈጣሪም የዋህነትን አይቶ እውነቱን አጋለጠብኝ። ቃል ይገባኛል። የእጄን ያገኘሁት ቢሆንም ግን